ለቅሶን ቁጭ አላልኩም እያለቀስኩ እዛስ ቆይተን እናቴ አባቴ መጣ ልትሄጂብኝ ነው በዚህ ልትሄጂብኝ ነው ምን ላድርግ ታዲያ አገሬ ላልወጥ ታስፈራራለህ ይሄ ሁሉ የኔ ነው ሚዲያው የኔ ነው ጋዜጠኞቹ የኔ ነው ዳኞቹ የኔ ነው እያለች 519,000 ብር ለዚህ ድርጅት ኤም አልትራ ለሮማንያ ከፍለሻል ማለት ነው ሮማንያ ለምን ፈረንጅ መጣ ያንቺ ነገር እናንተ ነገር ፕሮሰስ አጥቆሎ በቃ እንኳን ፈረንጅ አምጥታለች ቤቷ የበለጠ አመንሻት ማለት ነው ፈረንጅ ስታይ ምናምን ቤቷ ሁለት ፈረንጆች አመጣች እና በንዴት የተነሳ ታስር ያለው ወደዚህ በሰንሰለት ማለት ነው ይሄን ሁሉ ቁስቁልና ያመጣብኝ የሷ ንዴት ነው ልጄ ላይ ቁጭ ብዬ ማላዘንኩም ወይ ልጄን አላስተማንኩም ትልካለች ደግሞ በጣም ፈረንጅም አይቻለው ብዬ ነው አኒያ ፐርሰንት ተመልካቾች ሰብስክራይብ አላረጉም ማለት አባካችሁ ሰብስክራይብ አድርጉ የደውሏን ምልክት ተጫኑ ሼር ላይክ ኮሜንት እንዳይረሳ ወደ ፕሮግራሙ እንመለስ እንግዳችን እንዴት አለሽ ደህና እግዚአብሔር ይመስገን ደህና ናችሁ ወይ እሺ እንተዋወቅ ሙሉ ስምሽን ንገሪኝ በዚህ እንዳልካቸው ተቻ ባላለው ካና ጨሊያ ጌዶን የመጣሁት አምቦ አካባቢ ማለት ነው ካምቦ በታች ማለት ነው አው ቅሬታ አለኝ ብር ተበልቻለሁ ምናምን ብለሽ ነው የመጣሽውና እሺ ከመጀመሪያው ጀምረሽ ምንድነው የተፈጠረው መቼ ነው ይሄ ሆኖ የሚለው ነገር ነገር መቼ ነው ተፈጠረ መሰለሽ 2013 ላይ እዛ አገሬ ላይ እየለፋው ነበር ምንም አልተለወጥኩም ከዛ ሰው እዚህ ጋር ቶሎ የሚልክ ውጪ ያለው ነኝ ስለዲሽ አሉኝና 4 ኪሎ አምባሳደር አራተኛ ፎቁ ላይ ወሰዱን ሄርን ሄደን መዘገብ 200,000 ከፈልኩ ለመስገባ ማለት 200,000 ወይስ 2000 2000 ብር ተመዘግቤ በሁለት ሳምንቱ ተጠራው ከዛ 250,000 ብር ከፈልኩ ከፍዬ እስከ 6 ወር ያልቃላሉ ቁጭ አልኩ 6 ወር ቁጭ ብዬ ተጠራው ሄርኩ እዛ አስጠራችኝና 250,000 ብር ከፈልሽ አዎ ይሄን ሁሉ ትጨርሻለሽ አዎ እዛ ለእህቴ ደወልኩላትና እንደዚህ አለችኝ ምንም አልተለወጥኩም አልኳትና ሄርኩ እዛ ቁጭ አልኩ 6 ወር ጨረስኩ 6 ወር ጨርሼ 1 አመት ጨረስኩ 2 አመት ጨረስኩ ከዛ በኋላ ጠራችኝ ልጄ ሞተ ከሁለት አመት በኋላ ማለት ነው 2 አመት ከ6 ወር በኋላ እሱን 6 መስገባ 2000 ብር ከፈል ከዛ 250,000 ብር ከፈል ተጠራው ልጄ ታመመ ሆስፒታል ተጠራ ሆስፒታል ውስጥ ኔ ቪዛ መጥቶልሻል አልፈልግም አልኳቸው አውቃ ነው እጄ በመሃሉ ልጄን እያስተማንኩ ሄርኩና
እዛ ምንም የለ ዜሮ ነው። ምንም የለም አሉ። ቀጠሮናል ሄድኩ። ልጄ ሞተ። ክፍለ ሀገር ሄድኩ። 3 አመት ሞላው። ከዛም በኋላ ማለት ነው 3 አመት ልጄም እያስተማንኩ ማለት 3 አመት ሞላውና በቃ አሁንም ልጄ ትንሽ አስተማንኩ። እንትን ሲሞት አዘን ሲቀመጥ ስልክ ተደወለልኝ። ማን ነው? ኩሩቤል ይባላለሁ። ኩሩቤላ እኔ ብዙዬ ቶሎ ስንት ነገር ታጫለሽ፣ ለልጅሽ ለቅሶ ለልጅሽ ሙት አጣሽ። ይሄን ደግሞ ነገር ደግሞ እንዳመልጥሽ፣ ይሄ ነገር እንዳመልጥሽ ለምን መጥቶልሻል? ሄድኩ ልጄን አሁን ልጆቼ እንዴት ላርግ? ሂጂ እናቴ ምን ላርግ? ይሄን ሁሉ ብር ከፍለሽ ትችያለሽ አለችኝና ወስዳኝ ቤት አወሰደች። ፍየል ቤት ማለት ሰሚት አላቅም ደግሞ በራሷ መኪና ማለት ነው። ማነች እሷ? ቤተለም ታደሰ። የዚህ የኤም አልትራ ኮንሰልታንሲ እንትን ነች ባለቤት ነች ወይስ ባለቤቷ? ራሷ ባለቤቷ ነች። ባለቤት ነች። ባለቤት ናት። ከዛ ገሊላ በለጠ ትባላለች። ቤተለም ታደሰ ትባላለች። ቤት አወሰደችኝ። እዛ ለአባቴ ደወለችልኛ። ጋሽ እንዳልካቸው አባቴ ይቅርታ አድርጉልኝ ለልጆ ስንት መስዋዕት ከፍዬ ይሄን ደረጃ ላይ አደረስኳት። ዛሬ ነገ ልትበር ነው። ልትበር ነው። ምን ያስፈልጋታል? ይሄን ለእህቴ ደወለችላት። ለ45 ኪሎ እቃ ይዘሽ ትምጣ፣ ሻንጣ ግዢላት። እንዴት ነው? ሞግዚት እንደ ሞግዚት ይዛ ትምጣ ወይ ታማሚ ይዛ ትምጣ የጀርመን እና እዛ ቁጭ ብለን ሮማንያውን የጀርመን እንትን አንሹራንስ እንግዛልሽ። እንዴት እንግዛልሽ? የት ነው የገዛሽ? መጀመሪያ መርካቶ አብረን በራሳ መኪና መርካቶ ሄደን የ3 ወር አንሹራንስ በራሴ ገዛው እሷ ጋር ማለት። እዛ ወደ ቤት መለሰችኝ። መልሳኝ ከዛ አስቆይታ 1 ሳምንት አስቆይታኝ ልጄ በቃ ለቅሶን ቁጭ አላልኩም እያለቀስኩ እዛ አስቆይታኝ እናቴ አባቴ መጣ። ልትሄጂብኝ ነው ብዙዬ? ልትሄጂብኝ ነው። ምን ላድርግ ታዲያ? ሀገሬ ላይ ላለወጥ 5 ልጆች ወልዳ አንድ ጎደለብኝ። ምን ላደርጋለሁ? ቤት አስቆየችኝ። 1 ሳምንት አስቆይታኝ የፈረንጅ ምግብ እሰራለሁ፣ አበሻ ምግብ እሰራለሁ። ከዛ እያሰራችኝ እዛ 250 ሺህ ብር ያስፈልግሻል ብዙዬ። ከላ አምጣ ምን ታርክ? ይሄን ሁሉ ጨርሰሽ በ250 ሺህ ብር ልትሄጂ? 250 ሺህ ብር ብርሽ አካውንት ላይ አለ። ልጄም በቃ እጄ ከአካውንት ላይ እንደ እንታቀለ እንደ አፍሽ በእጄ ሰጣት። ደረሰኝስ በቃ ፈርምልሻለሁ። ሰው 1-2 ሰው አምጪና ከዛ አስፈረምችኝና እዛ አንሹራንስ 3 ያሳደስኩት እና ልጆች አዘን መቀመጥ አልቻልኩም እስካሁን ድረስ። በኋላ ቆይታ ምን ትለኛለች? አይ ብዙዬ ወይ ግቢ እንጂ የሆነ ፓስፖርትሽን ወስዶብሽ ጠፋለች። 1 ሳምንት አስቆይታ እንዴት ልግባ ስራ በቃ ስራ ፈልገሽ ደላላ ገዢና ግቢና እስከዛ እንደምንም ብለሽ ፓስፖርትሽን እናስፈልግልሽ። እዛ ሶቪየት ገባሁ። ልጆቼን ተደብቄ አባቴን ተደብቄ ማለት እንዳላወራ ምን ብዬ ላወራ ጨርስልሻለሁ አለች። ከዛ ሶቪየት 1-2 ወር ሰራውና ወልደሰን የሚባል ታውቀዋለህ መሰለኝ እንጂ ወልደሰን የእሷ መናጀር ነው። ወልደሰን ብዙዬ አሁን ደስ ይበለሽ ፓስፖርትሽም ተገኝቶልሻል። ማልቀቂያ አስገቢና ማልቀቂያ እንዴት አድርጌ እሷ አትታመንም። ቤት አስትደብቀኝ። 3 መልቀቂያ ማለት ያውን የሚቀመጥበት ስራ መልቀቂያ አለ አይደለ? የሚሰራበት ማለት በደላላ የገባሁበት አለ አይደለ? እዚሁ አዲስ አበባ ያገባሽበት ማለት ነው። እስኪ መጣልሽ እንትኑ እዚህ ቀባ በደላላ ሰው ቤት ገባ። ሰው ቤት እየሰራው እዛ ማልቀቂያ አስገቢና አልቆልሻል ወስዶኝ ይሄዳል። እዛ መገናኛ እዛ ኤሬቻ ነው እና ኦሮሚያ ትችያለሽ እና አሳልፉንም እኔ በኦሮሚያ አዋራዋቸውና አለፍ እና እንዴት ላድርግ? እዛ ትመለሻለሽ? ማልቀቂያ አስገብቻለሁ። የት ልመለስ? በቃ ነገ አለች ቤቲስ። አሁንም ይላርክ የሰራው ትቼ ሰው ቤት ሲንከራተት እስካሁን ድረስ አለው። ሰው ቤት እድሜ ጨረስኩ አሮግ እየተባልኩ ብሬን አልተሰጠኝም ወይ አልተለወጥኩም። እና እናቴ የሚያማታል። አሁን
ለልጆቼም አልተናገርኩም እንዴ። በጣም እኮ ከባድ ነገር ነው። ምናልባት ዓመተ ምህረቱን በትክክል ነግረሽኝ ከሆነ አላወኩም። የጀመርሽው 2013 ዓመተ ምህረት ነው? 13 አለ እኮ ወረቀቱ አለ። ምን ውል የወሰድሽበት ማለት ነው? 2013 ዓመተ ምህረት ጀምረሽ በ2000 ብር ተመዝግበሽ 250 ሺህ ብር በባንክ ከፍለሽ አይደለ? እሱ ደረሰኙ አለሽ? አለ። እሺ ከዛ በኋላ ደግሞ 2 ዓመት ከቆየሽ በኋላ 250 ሺህ ብር እንደገና በእጅ ነው የሰጠሽው ማለት ነው? ደረሰኝ አለ። ግን አሁን ለ250 ሺህ ደረሰኝ አለ? በእጅ የሰጠሽውስ? በሱ ነው። ለሱም ደረሰኝ አለው? እሱን ትልኪልናለሽ? ለኛ ማሳየት እንችላለን ለተመልካቾች? ሰጥቻቸዋለሁ እኮ እዛ ላይ ለነሱ ማለት ነው። አሳይቻቸዋለሁ። እንዳንቺ ለተጭበረበሩ ሰዎች ማለት ነው የሰጠሽው ነው? ለማን ነው የሰጠሽው? ለቤተልሔም ታደሰ ኖ። እጅሽ ላይስ ደረሰኝ አለ የከፈልሽበት? ስለዚህ ያንን እኛ ይሄን ፕሮግራም ስናሳይ እንድናሳይ ለኛ ትልኪልናለሽ? ስልክ ላይ የለም አለ። እሺ ካለ በኋላ ወስደዋለሁ እሱ። እሺ እና ኢንሹራንስ 3 ጊዜ ነው ያሳደስኩት። አንድ ወደ ውጭ ልካለሁ ለስራ ልካለሁ የሚል ድርጅት እኮ እንደው አብዛኞቹ አመት 6 ወር ምናምን እንደዚህ አይነት ወሬ ነው በውል የገባንበት 6 ወር። ይሄን ውል እንትን ክዶ የተገኘ ይሄን አለ ብር ይቀጣል ተብለን በባንክ የተከፈላል ውል የገባንበት አለ፣ ሁሉ ነገር አለ። ግን ይሄን ያልቆልሻል እንዴት አድርጌ 250 ሺህ ብር ትሄጃለሽ? የ2000 ብር የከፈልኩ እሱ አይታሰብም። ምዝገባ ላይ 2000 ብር አልሰጠሁትም መጀመሪያ እሱ አይታሰብም አለችኝ። እና 250 ሺህ ብር ከኢሳቤላ በእጇ እንዴት አድርጌ አሳምንሻለሁ ስለ ደረሰኝ ጽፋ ነው የሰጠች። እንዴ በጣም የሚገርም ነገር እኮ ነው። አሁን ለምሳሌ እኔ ጋር 21 ሰዎች እንዳንቺ ቅሬታ ያላቸው ያንቺ ስም አብሮ ያለበት እኛ ጋር መጥቷል። ለምሳሌ አንቺ 21ኛ ላይ ነው ያለሽው። ብዙ እንዳልካቸው 519 ሺህ ብር ለዚህ ድርጅት ኤም አልትራ ለሮማንያ ከፍለሻል ማለት ነው። ሮማንያ ለመሄድ አይደለ? እና የኮቴ ደግሞ 7 አምባሲ ያስቆይታኝ ነው። አምባሲ ሄድጄ ያለ አምባሲ ገብተሽ ነበረ? ጀርመን አምባሲ ያስገብታኝ ሰዎች። አሁን እሷ ውጪ ነው የምትቆየው። የሆነ የደረሰኝ ሰጣኝ። ይጠሩሻል ግቢ አለ። ገቡና በመስኮት ሳነጋግራቸው አይ ማን ነው የላከሽ? በዚህ ተደውሎልኝ በያቸው አለች። ተደውሎልኝ ነው የመጣሁት። ማን ነው ደውለኝ? በሚል ስልክ ነው ተደውሎልኝ። እኛ ደውለን ነው የምንጠራው። አይ ውጭ አሉ። አውቃ ማለት የኮቴ አስከፍላኝ 7500 ብር። ከዚህ ከፍለሽ ነው የሄድሽው ወደ ኤምባሲው? ራሴ ለእሷ ከፍዬ ለኮቴ ይከፈላል በሚል ማለት ነው 7500። ስለዚህ ስልክ ከየት ነው የተደወለልሽ ላንቺ? በትክክል ከኤምባሲው ነበር የተደወለልሽ ወይስ ለሌላ ሰው ተደወለ? እሷ ጠርታኝ ነው ይበላኝ ነው ወስዳኝ ሄደች። እዛ በር ድረስ በራሷ መኪና? ራሷ መኪና ነው የምታንሸራሽረኝ። የታው ስንት ቀን ቁጭ አልኩት? ሳምንት 2 ሳምንት ነው ቁጭ አልኩት። እኔ አሁን በጣም ግልጽ ያልሆነልኝ መርካቶ ድረስ ተሄዶ የኢንሹራንስ የሚገዛለ ምናምን ብሎ የተባለው ነገር ነው። አሁን ግልጽ አይደለም ለኔ ምን እንደሆነ ማለት ነው። ምናልባት ተመልካቾችም እዚህ ላይ የሚሰጡት ሀሳብ ይኖራል። ምን አይነት ስራ ነው እንደዚህ አይነት ስራ? መጀመሪያ የጀርመን የሮማንያ ነው የቆረጥ ነው ማለት ነው። የ3 ወር ኢንሹራንስ ይገዛል አይደል? የሮማንያ ቀኑ አለፈ። የሮማንያ ቀን ሲያል ወደ ጀርመን አዘርኩሽ ስትል እኮ ቀኑ አለፈም አላለፈም ምትልሽ ሴትዮዋ ነች እንጂ አንቺ የምታውቂው ነገር የለም አይደል? ምን አውቃለሁ? በየቀኑ እንዴት ይታደሳል አሉኝ እኮ። ያ መጀመሪያ ያወጣሽበት ሂጂ ስለ እዛው ሄዳለ መርካቶ፣ እዛው ሄዳለ መርካቶ፣ እዛው ሄዳለ። እዛው ነው ሂጂ የሚያሳድሰው። አሁን ይሄን ያክል ብር ከፈልሽ ኦልሞስት ከ4 ዓመት በላይ ማለት ነው አይደል? 4-5ኛ ዓመት በቃ አንቺ ስፓርዶኔኮ ፓስፖርት እዛ ሳይች አሁንም ፓስፖርቱ አልተመለሰልሽም? እንኳን ፓስፖርት ሌሎቹ ቼክ የወሰዱ ምንም አልሰጠችኝም። ስልኳን አትደውልልኝም። መጀመሪያ 10 ደውላ እስከ ቤቴ ነይ እስከምትል ድረስ ያበቃችኝ። ማንም ቤት እያዞረችኝ አንቺ ባለሙያ ነሽ ሼፍ ነኝ ያለች እያሰራችኝ። አሁን ስልክ ቅርና ቼክ አልሰጠችኝም። ምንም ነገር አላያት። ስለዚህ በዚህ ምክንያት ወደ ቤቷ ወስዳል የራሷ ሰራተኛ አደረገችኝ ያልሽው ቅድም አይደለ? ምን ያክል ጊዜ እሷ ጋር ሰራሽ ማለት ነው? የቤት ሰራተኛ ሆነሽ ይሄን ያክል ብርም ከፍለሽ ማለት ነው ወደ ውጭ ለመሄድ? 2 ወር ቁጭ አልኩ እሷ ቤት። 2 ወር እየሰራሽ?
ሁለት ወር አበሻ ፈረንጅ ምግብ እየሰራው 2 ወር ሰሚት ፍየል ቤት ማለት ነው 2 ወር አንዴ ልጅ ያስሸከመችኝ እሷ ጋር ያለሽ ነው 2 ወር በነበርሽበት ሰዓት ነው ልጅሽ የታመመው የሞተው እዛ ከሄድሽ በኋላ በፊት ነው ላይ ያያለው ስለዚህ ድርጅቱን ማን ነገርሽ ነው አሁን ሄደሽ የተመዘገብሽው እንዴት አወቅሽው 4 ኪሎ ሰው አለ ብለው አገናኝተኝ 4 ወደ ውጭ የሚልክ ሰዎች አሉ መታወቂያ ማይቼ ነው የሄድኩት አምባሳደር ህንጻ ላይ ሄድኩ እጂ እንትኑን መታወቂያ አይቼ ተመዘገብኩ ከዛ መጀመሪያ ላይ ስንት ይከፈላል 2000 ብር ይከፈላል አሉ እዛ ቆይተው ሲጠሩኝ 250 ብር ከፈልኩ ሲቀመጥ 6 ወሩን ጨረስኩኝ 2 አመት ጨረስኩ ስር ጨመርኩ በቃ ልጄ ታመመብኝ እናቴ ልጄን ታማ ብላ አመጣችልኝ እሱን እያስተማው እየጣራች ልጄን አክም ቤት ትቼ ይሄርኩ ምንም ለውጥ የለም አዘን ቁጭ ብዬ በቃ አልቆልሻል አለ እጃ ያርኩ አለ አዘን መቀመጥች በቃ አባቴ ተደወለለት አባቴ ለተርና እንዴት ላርጋት በቃ ስንት መስዋዕት ጨርሼ ነው አባቴ ጋሼ ይሄን መስዋዕት ጨርሼ ነው ይሄን ደረጃ ላይ ያደረስኳት ሂጂ እንግዲህ ተይ አዘንም ተይ አለ ይሄን ብር ከጨረሽ እንዴት አርገት ትወያለሽ በመሃል እየተጮረበርሽ መሆንሽ ምንም አልጠረጠርሽም ምንም አላቅ በቃ አፋቅቤ ነው ምታረጋለ አሁን ምትወስ አሁን ይመጣል አለ ዘመዳይ ሲመጣ ባለሙያዬ ልትሄድብኝ ነው እኔ ባለሙያዬ የወለጋ ምግብ ያመጣች እየሰራችልኝ ቅቤም ያመጣች እኔ ደሞ እውነት መስሎኝ አሁን ብርን ከፍልሽ ይሄን ጭራሽልኝ እንጂ ምንም ችግር የለም ሄዳለሁ ከስደተኛ አርግኝ በቃ ሁለተኛ ማገሬ ብዬ አልገባም እላታለሁ እሺ እላታለሁ ፈረንጅ መጣ ያንቺ ነገር እናንተ ነገር ፕሮሰስ አልቆ ነው በቃ እንኳን ፈረንጅ አምጥታለኩስ ቤቷ የበለጠ አመንሻት ማለት ነው ፈረንጅ ስታይ ምናምን ቤቷ ሁለት ፈረንጆች አመጣች እና ምን ብዬ ምን ትላለህ አንተ ዘመዶቿ እንደዚህ ስታንከባከብ ስለዚህ ከ4 አመት በላይ 500,000 በላይ ከፍለሽ እስካሁን አልተመለሰም ፓስፖርት አልተመለሰም እየተሰቃየሽ ነው አይደለ ምናልባት ቤተሰቡ ላይ የደረሰውን ችግር ንገሪኝ እሱንና ቼክ አልወሰድኩም ምንም አልወሰድኩም ወይ ያለርኩም ወይ ልጆቼን አንድ ነገር ሰርቼበት አልተለወጥኩም ካንቱ ልፋት ዝም ብሎ ባዶ አሁን ቤተሰቡ ያለበት ሁኔታ ምንድነው ችግር ላይ ናቸው በሱ የተነሳ እኔ አሁን ሰው ቤት ነው የሰራው እናቴ ስትታመም ወደ አምቦ ተመለስኩት ሰው ቤት እየተንከራተትኩ አካውንቴ ባዶ ነው ላሳይ አካውንቴ ከፍቼ ላሳይ እውነት እሷ ላይ የከፈልኩት ብር ላሳይቼ አሁን አካውንቴ ላይ ያለ ብር አሳያለሁ መልካም ስለዚህ አሁን እኔ መጠየቅ የምፈልገው ነገር የህዙ ሞኝነት የህዙ የዋህነት እንዳለ ሆኖ እጅግ በጣም ነው የሚያሳዝነው የዋህነት ያንቺም ጭምር እንዳለ ሆኖ በዚህ ደረጃ ደግሞ ጨካኝ ሰዎች መኖራቸውን ማየት ደግሞ እጅግ በጣም ልብ ይሰብራል በርግጥ ይሄንን ያንቺን ቅሬታ የሌሎችን ቅሬታ ይዞ ደግሞ ወደሷ ጉዳዩ መውሰድ ለሚመለከተው አካል ማድረስ ተገቢ ነው ብዬ አስባለሁ በአጠቃላይ ግን የደረሰብሽን በደል ያለሽበትን ሁኔታ ምንድነው መናገር ማሳወቅ ትችያለሽ በኦሮምኛም በአማርኛም መልእክቴን አስተላልፋለሁ እስቲ ነበር ከቀረጻ በፊትና ማለት የምትችይው ነገር ሁሉ ማለት ትችያለሽ አሁን አናም ባይና ረጌሴ ባይ አናመን ጀደምኔ ሙጫኮ ዱኤታ አዘኔታ እንደደምኔ አመኮቱና እንጀቲ ሆጂ ማናና ማተንገሌ እየተገሸዱቲ ኮቱና እንጀቲ አን እየተገሸደን ኡፋ የራን ኡፉ ሞማ ተኮ እንጅሩ ኮቱና እንጀቲ አማራና በልብልቲ ነን ኡፋ እምቲ ተኮ እንጅሩ እናን ኡፌ አምብራ ሪፖርት ሲጀመረ የሮ ኡፌ እዩ እሸነን ፊት ኢሳኒ እንጀራ ወረ ኡፌ ለት መልበለት ፋትሬ በመስኮቲ ፋጨጨስ ወንበሪ ፋጨጨስ ኢሳ እሸነኑ ፊት አነቱነ ታገር ሲፍቴት የደሳኒን እንደቢሳ ሸራን ኦዋ አማስሞ መነቦለቲ ሽነጌሲቲ መና ዳማ ዲዲያ በለጠካ እንጀዳምቱ ጅርቲ አቺንገ ነጌሲቲ ኡሜ ፊራጋ ማላን ጎደና እንጀቲ ወልደሰን ኡፌት ዶጂኮ ኢዶሜ ቃት ደላላፍ ከከፈሌ ሆጂኮስ ኢሴ ነምበባ ማል ጀለተኒ ስንት ዱበቹ ፊንደንደኡ ኤጋ ሞቱሚቺ ዋንተ ጎዱ ሳንቺ ስትቤጋ ከሰኒስ ሞ አልከ ከሰን ጅራ አመዩ ዱጋ ከዳዳለ ከዳሜ ቃረን ፋቲ ሆስፒታል ተወጅርቱቲ ቶርቤ ለማለማኒ
birrii kuma kudhan kaffalaa kaanserii qabeetu amboodhaa kana dheetanii dhufee jechuudha. Yookaan buna irratti hin balamne birricha yookaan immoo deemee immoo ittiin lawwatamne. Mana namaatti kan hojjenne kootu naan jettee na waamti. Amma immoo akka mana namaatti hin galle immoo haadha kun jedhaa dhukkubaa. Egaa mootummicha akkana gootan isintu beekaa kanaafan sin bira dhufee. Miidiyaan kun sobeetu miidiyaan hunda barsu. Miidiyaan hunda barsu kan keenyaan qoon dabarsu. Sobaadha dhugaa beeku. Anke waan beeku dhugaa namarree beekaa obbolaan qabu obbolaa koo biratti hin galu. Ijoolleen obbolaa abbaan isaaniin gargaaru haadha koo biratti rakkachaa jiru. Si'achi biyya alaa deemtaayyuu naan jedhu maalan godhanii wagguma tokko dhaqeetu lawwaxame ofiis qayyaree ijoollee koo qayyara dheetanii kun ta'uu didee amma waggaa 4 waggaa 5 qabadhe ammayyoo nan ta'a. Waggaa 5 koo naasee gaafa 19ቲ መንግስትንም መፍትሄ እንዲሰጥ መለመን ካለብሽ መንግስት መፍትሄ እንዲሰጥ በኦሮምኛም በእንትንም በይ መንግስት መፍትሄ እንዲሰጥ አደራ በአክብሮት ለእናንተ አቀርባለሁ። መንግስትን ከመፍትሄና ከደም ወጋሻን ቁልቁሉ እንደ ማለቶን ኢላሉ መንና ማከሰቶን መንንቀቡ መነኮትን ገሉ ብሪን ቀቡትን ሆጀን ቀየረሙ አማማቲ መንና ማትን ሰቃያማ አትቆም ዱኩሰቴ ዋሊትን ተጃጀሉና ምን ማለት ነው ትንሽ በአማርኛ እስካሁን በኦሮምኛ ወራሹ ማለት ጠቅለል አርገሹ አሁን እናቴን አካውንቴ ላይ እናቴ ማስተማመም የለኝም ብርም ስለጨረስኩኝ እኔም አካውንቴ ላይ ምንም የለኝም የሚሰራበት የለኝም አካውንቴ ላይ ብኖር አውጥቼ ቡና ነገር የሆነ ነገር ከፍቼ ሰራበታለሁ ነበር ምንም የለኝም እና የኔ ነገር ሚዲያ ማይችልም ጋዜጣ ማይችልም እውነት የደረሰብኝ ማውራት አልቻልኩም እውነት አልቻልኩም እግዚአብሔር ብቻ ነው የሚያቀልኝ እኔ ላቀ እውነት አውቃን ሰው ቤት የምትከራተተው ብሩን ጨርሳ ነው እንጂ በ30,000 ብር ሰው እየሄደ ነው ወደ ውጪ አውቃ ነው እንጂ ለአንዱ ሰታ ነው እንጂ ያሉኝ ማንንም እየሳቀብኝ ነው አገሬ ላይ እንዳልሄድ ወደ ውጪ ሄዳለች የሚባል ወሬስ ተሰምቷል በፊት ተሰምቷል እኔ ስለከፈልኩ ብር ልትሄድ ነው ይሄን ሁሉ ብር ከፍላለች ወደ ጀርመን ከጀርመን ደግሞ ወደ ጣሊያን እሷ ያለችው ማለት ነው ከጀርመን ወደ ጣሊያን ከጣሊያን ወደ እንግሊዝ ልትሄድ ነው የፈለገች አሉኝና በቃ እንደሄድኩ ነው የሚቆጠረው እና እስካሁን ድረስ እዚህ ነው ያለሁት ልጆቼ ምን ይሉኛል አሁን እዚህ ላይ ሲለቀቅ በግሩፕ ላይ ብሩን ጨርሰሽ ነው አውቀሽ የሷ ነገር ነው እንጂ አይመችሽም እኛ ቀን ስራ ሰርተን እናኖርሻል ከእንግዲህ ወደኛ ተመለሺ ቤት ክራይ ውስጥ ማለት አምቦ ነው ያለነው አሁን እና ይሄን ይመስላችኋል ባካችሁ መንግስት ይሄንን ካወቀ መልካም ስለዚህ እኛም መልእክትሽን እናስተላልፋለን ትልቅ ሰው ነሽ እድሜ መጠየቅ አይተበቅብኝም እንዲ ተመልካቾች ማይተው ይገምታሉ እንደው በዚህ እድሜም ሆኖ መጭበርበር መቻል አንዳንድ ጊዜ ግላጭ ሆኖ መጭበርበሮችንም መጭበርበር መቻል እንደው መጠራጠር መቻል ተገቢ ነው ያስባለሁ በዚህ ደረጃ ይዋህ መሆንም ተገቢ አይደለም ያው እናንተ ከዚህ በኋላ ቢሆን የምትማሩት አንዳንድ ጊዜ የኛ የዋህነትም ተገቢ አይደለም ሲበዛ ምንድነው ይሄ ከዜሮ በታች ሆነ እንትን ነው ይመስለኝ ማለት ነው አይደለም ይሄን ሁሉ ቁስቁልና ያመጣብኝ የሷን እንዴት ነው ልጄ ላይ ቁጭ ብዬ ማላዘንኩም ወይ ልጄን አላስተመንኩም ቁስቁልና ስንት ነገር ያርግብሃል እኮ ከአካውንት አሁን ለምሳሌ ኢቴም ቢኖር ካስቀመጥ ትወስዳለህ ካላስቀመጥ የት ትወስዳለህ ሄዳ አካውንት መከራው አጎሳቁሎ ቁስቁልና ያመጣ የሰው ኢሳት በእሳት እየሰራ በስቶቭ እየሰራ ይመጣል መብራት አንድ ጊዜ ቁርስ በጊዜ አታገኙ እየሰራ የሰው ቤት እየሰራ እንደ ቁስቁልና ያመጣብህ ሙትም ያመጣብሃል እውነቴን ነው ታስር ያለው መቤቴ ልጆች ያስሮኛል እንደዚህ በእንትን በንዴት የተነሳ ታስር ያለው ወደዚህ በሰንሰለት ማለት ነው ማርያም አለም ባንክ ማርያም ነው ዳንኩት እዛ ታስሬ ማለት ይወተን እዛ ነው ያወቁት ጸበል ምናምን ጸበል እዛ ተወስጄ ማለት ስለዚህ እስከመታመም ራስሽን እስከመርሳት እስከመሳት ደርሰሻል ማለት ነው በዚህ ተነሳ አይደለ ስለዚህ በጣም ብዙ ሰዎች ናቸው እንደዚህ አይነት ጥያቄ ያላቸው በጣም ነው የሚያሳዝነው እንግዲህ የሚመለከታቸው አካላትም እንደዚህ አይነት ሰዎችን ዝም ብሎ ማየት ባይኖር እንደው ምን ነው የመጨረሻ ጥያቄ ላርገውና በህግ አግባብ አልጠየቃችሁም መክሰስ ምናምን የሚባል ነገር የለም ከትራምጥቼ በምን አንጥቼ ብር ልክ
አቅሙ የለም ያለ ማለት የለኝ። አንተ ምን ትላለህ? እነኚህ ልጆች እያገዙኝ ነው የጠሩኝ ከክፍለ ሀገር። አንደኛ ልጅ አስረስ የሚባል እሱ በባዶ አካውንቴ ላይ 500 ብር ልኮ ነው ዛሬ የመጣሁት። ቃላዊት የሚባልም እሱም ልኮልኝ ነው የመጣሁት እንጂ አልመጣም ነበር። ይጥፋ እንዴ ጠፍቷል ብዬ። አሁን ስትቀመጥ እንዴት ትቀመጣለህ? ልጆቼ በየቀኑ አካውንቴ ነው ያለው። አካውንቴ ካልሰራው ኬታ አመጣለሁ። ውሸት ይመስላችኋል? አካውንቴን አውቆ ሰው ለሰው ሰታ ነው። አሁን የሆነ ነገር አስነክቶሽ በሆነ ነገር አውጥተሽ ነው እንጂ ወረቀቱን አውቀሽ የሆነ ነገር አስፈርመሽ ነው እንጂ ይሄ ነገር ውጪኛ ዱባይ ስንቱ ውጪ 30 ሺህ ብር እየሄደ አይደለም እንዴ? ይሄን ሁሉ ብር ሞኝነት ነው። የሆነ ነገር አስነክት አባቴ እኔ ሰምቻለሁ። አንተም ከሷ ጋራ ከበዙ ጋራ ልትዋሺ ነው አለ አባቴም ነው። አባቴም ውሸታም ሆነ። ይሄን ሁሉ ብድል እንዴ በምን ልከሰሳት? እኔ ሁሉ ነገር ኮፒ ምናምን ወደ ትርጉም ያዞረ እነሱ ናቸው። እኔ ምንም የለኝም። እውነት ብዙ ስለሆናችሁ በህግ አግባብ መጠየቁ ተገቢ ነው ለማለት ፈልጌ ነው። እኛ እንደ ሚዲያ መልእክትሽን እናስተላልፋለን። የሚመለከተው አካልም እንደው መፍትሄ ቢሰጥ መልካም ነው። በዚህ ደረጃ መጨካከናችን ግን እጅግ ያሳዝናል። 500 ሺህ ብር እና ከዛ በላይ ተበልቶ ወይ ደግሞ ለሰው ሰጥቶ ከዛ ወደ ለልመና መውጣት አይደለ? እንደዛ አይነት ነገር ነው እየተፈጠረ ያለውና እጅግ በጣም ነው የሚያሳዝነው። ስለዚህ እኛም መልእክትሽን እናስተላልፋለን። ሌሎች ጥያቄዎችም ስላሉ እንግዲህ ከነሱ ጋር በመሆንም ደግሞ ህጋዊ በሆነ መንገድ መጠየቁ ተገቢ ነው ብዬ አምናለሁኝ። እኛም እንደ ሚዲያ ደግሞ መወጣት ያለብንን ነገር እንወጣለን። እንደዚህ ተሻሽሎ እናገኛለን ብለን እናስባለን። ገና መልእክትሽን ውሸት ነው ይባላል። እኔ እንጃ ምኑ ነው ውሸት ነው የሚባለው? አረ ሚዲያ ማይሷን አይችላትም። እሷ የሆነ ነገር አለባት እያልዋ ነው። እሷ አሁን ብትያዝ አሁን ብትለቀቃለች። አሁን ብትያዝ ትለቀቃለች። አሁን እሷ ለምሳሌ እሷን ብታያት ትለቃታለህ፣ ትስቅባለች። በቃ የሆነ ነገር አለባት። እውነት እኔም እንደዚህ አርጋኝ ነው እዛ 24 ሰዓት ብታስቀምጠኝ ቁጭ ይላል። እናቴ ልጆቼን ማላስታውስ። ስለዚህ ሚዲያዎቹን ሁሉ በእሷ ነው ተቆጣጥራ ምናምን ታስፈራራለች ነው ወይስ ታታለላለች ነው? አልገባኝም። ታስፈራራለች። ይሄ ሁሉ የኔ ነው፣ ሚዲያው የኔ ነው፣ ጋዜጠኞቹ የኔ ነው፣ ዳኞቹ የኔ ነው እያለች ነው። እውነት አልሰማሃትም መሰለኝ። ይሄ ሁሉ ነገር ተሰምቷል። ምንም አታመጡም ነው? ምንም ታስራ ነው እኮ ታስራ ተፈታች እኮ። መልካም። ስለዚህ እኛ መልእክታችን እናስተላልፋለን፣ ስራችን ነው። የእናንተን ቅሬታ ድምጽ አየር ላይ ከማዋል የሚከለክለን የለም። በዚህ እርግጠኛ መሆን እንችላለን። መልእክትሽን እናስተላልፋለን። ሌሎችም ጥያቄ ስላላችሁ ማስተላለፍ እንችላለን። ከዚህ በኋላ ግን መጠንቀቅ መማር ደግሞ ተገቢ ነው። ከዛ ህጋዊ በሆነ መንገድ ጥያቄያችሁን ማቅረብ ተገቢ ነው ብለን እናምናለን። ይሄን ነገር አላስብም። ይሄ ሆኖ ብሩ ግማሽን ብትመለስልኝ የምፈልገው ነው እንጂ እኔም እንግዲህ ወዳ መሄዳለሁ ብዬ አላስብም። ይሄ ከዚህ በላይ ነው እኮ። እኔ ባለሙያም ነበርኩ። እሷንም ይሄንም አይታኝ ነው የተበላው። ጉልበት ስትሰጠኝ እሷ እንጂ ብዙ ጓደኞቼም በኔ ምክንያት በኔ ውሸት ማለት ብዙ ጓደኞቼ የተበሉ ሰዎች ስላሉ እነሱም እኔ ጋር ክስ አልጀመሩም እንጂ ብዙ እሷ ሌሎቹ በቤተ ክርስቲያን እየከሰሷት ነው። በቤተ ክርስቲያን ሄዶ ወደ ገዳም ሄዶ እየከሰሷት አሉ። ሄዶ እናቷ ጋር ወንድሟን አግኝቶ መጥሪያውን የቤተ ክርስቲያን መጥሪያ እየሰጣት ነው። አንቺ በሱ ጀምሪ፣ በዚህ እንጀምራለን። ብዙ ነው ሰዎች አሉ። እኔ እዚህ ጋር ጎበዝ ናት እንልክልሻለን እያለች ነው ትልካለች። ደግሞ በጣም ፈረንጅም አይቻለሁ ብዬ እኔ ፖለቲካ ውስጥ ገባሁ እኮ። ምን ላድርግሽ? ማሳመኛ ነገር አወራሽ ማለት ነው። እንደዚህ አባቴን ነገር የማይባል ነው ያዋራችው። ይህም ስንት መስዋዕት ጨርሼ ነው ይህን ደረጃ ላይ ያደረስኳት። እኔ እንደ 500 ሺህ ብር ወደ 700 ሺህ ብር ሰጣለውን ሸኘኝ ያለ ሰው አለ። ይሄ 500 ሺህ ብር ከፍለሽ ብዙ መሰለሽ እንዴ? በሁለት ወር ውስጥ ነው የምትከፊ ያለችኝ እኮ። እውነት መስሎኝ ምታበለኝ ምታጠጣኝ በስማ ስንት ሞግዚት አላት፣ ስንት ሰራተኛ አላት፣ ስንት ክላስ አላት። መልካም ሀሳባችንን እንጠቅልልና ስለዚህ መልእክትሽን ለተመልካቾች ለሚመለከተው አካል እናደርሳለን። በርቺ። እናንተ በጣም ስለሰማችሁኝ ብድለቴን የተበደልኩት ስለሰማችሁኝ በጣም አሪኬ አመሰግናችኋለሁ። እናመሰግናለን።